ሰዎች በቃ እኔ ወደ ቤት ልሂድ። እንዴ ሚስተር ሰን ዛሬ ደሞዝ ቀን ነው። ለምን ወተን ናይት ክለብ ፈታ አንልም? ምን ታስባለህ? ጭራሽ ምርጫ እየሰጠው ነው። ዛሬማ ምሽታችን ናይት ክለብ ነው። እናንተ ሄዱን ያልሄዱም እኔ ሚስቴ ቤት ትጠብቀኛለች። እኔ ምግብ ሰርታ ቡና ፍልታ ይመጣል ብላ በርበሩን እያየች ደግሞ ናይት ክለብ የሚባለው ነገር ገሃነም ነው ይመስለኝ። ምን ነው አንተ በጣም አካበርክ። አንተ ብቻ ነህ እንዴ ባለ ትዳር? እኛም እኮ ባለ ትዳር ነን። ለአንድ ቀን አይደለም ምን ችግር አለው? ያንተ ትዳር እስር ቤት ነው እንዴ? ትዳሬ የኔ ነው እንጂ ያንተ አይደለም፣ አይመለከትም። አንተ ለሚስትህ ታማኝ አይደለም፣ አንቺ ለባልሽ ታማኝ አይደለሽ ማለት እኔ ታማኝ አይደለም ማለት አይደለም። ኦፍ ሰን እየመከርከን እንዳይሆን ብቻ። ሰን ዛሬ የሚያስፈልገን ክለብ ሄዶ ፈታ ማለት ነው እንጂ ያንተ ምክር አይደለም። የደሞዝህን ቀን ጧት እንቅልፏን አታ ምሳቃ እየሰራች ወደምትሰጥህ ወደ ሚስትህ መሄድ እየቻልክ ለምንድን ነው ናይት ክለብ የምትሄደው? ይሄ ምሽት የሚገባት ለሚስትህ ነበር። አንቺስ ልጆች ሳይጠብቁሽ። ሰን በጣም የሰለቸን ምክር ነው። በል አንተ ምክሩን አቁምና ሚስት ጋር ሄደህ የቡና ተላህን ጠጣ። እኛም ናይት ክለብ ሄደን ውስኪያችንን እንጠጣለን። እሺ ሰዎች መልካም ምሽት ይሁንላችሁ። እኔ የምልሽ ባለቤትሽ እንዴት ነው? አይንከባከብሽም ወይስ ጊዜ አይሰጥሽ? እሱን ተወው እባክህ። አጉል ጨዋታ ያጫውታል። እኔ ደግሞ ጨዋውን ሳይሆን የሚያስደስተኝ ወንድ ነው ፈልገው። እየመሸ ነው። ባለቤትሽ ሳይመጣ እኔ ወደ ቤት ልሂድ። ወዴት ነው የምትሄደው? እኔ ትንሽ እንድትቆይ እፈልጋለሁ። እንድናወራ ብቻ ሳይሆን ካንተ ጋር ቆንጆ ጊዜ ማሳለፍ እፈልጋለሁ። እየቀለድሽ ነው? አሁን እኮ መሽቷል። ወደ ቤት መሄድ አለብኝ። መምሸትማ ባለቤትሽ ስምን የኔ ፍቅር ሰይጣን አሳስቶኝ ነው። አረ ሰይጣን የኔ ያክል ተንኮለኛ ነው? አንቺ ሰይጣንን አሳስተሽ ነው ወይስ ሰይጣን አንቺን አሳስቶሽ ነው? ጓደኞቼ እንዝናና ሲሉኝ ሚስቴ ራስ ሰርታ ቡና ፍልታ እኔን ይመጣል ብላ በርበሩን እያየች ነው አልኳቸው። እንዴት ጥሩ ሴት ነሽ እባክሽ። ሰና አንተ እንደምታስበው አይደለም። ድንገት ነው የተፈጠረው። ከዚህ በኋላ አንድ ቃል ብትተነፍሽ የመጨረሻሽ ነው የሚሆነው። ውሽማሽን ያዥና ቀስ ብለሽ ውጪልኝ። ውጪ!
ልቀርብሽ ደስታን ልጋራ ሰን የደበረ ትመስላለህ። ምንና ማታ ከእናንተ ተለይቼ ወደ ቤቴ ስገባ አልጋይ ላይ ልብሷን አላልቃ ጠበቀች አይደል? ለዛ ነው ሚስቴ ሚስቴ የምትለው። አይደለም የገዛ አልጋይ ላይ ችት እያደረገችብኝ ደረስኩባት። ምን እየቀለድክ ነው? እንደዛ የምትኮራባት ጻድቅ የሆነችው ሚስት ችት አደረገችብህ ሰን? እኔ ነበርኩ ማከብራትና ጻድቅ ማረጋት እንጂ እሷ አልነበረች። ለዚህ እኮ ነው ሴቶችን ማለም ነው። አየሰን ፈጣሪ እንኳን ሁሉም ሴቶች አንድ አይነት እንደሆኑ በተግባር እያሳየን ነው። ፈጣሪ እንኳን ሁሉም ሴቶች እንደሷ እንዲሆኑ ሳይሆን አንዳንድ ሴቶች እንደሷ እንደሆኑና ከዚህ በኋላ ወደ ህይወት የምትመጣው ሴት ግን መልካም ሴት እንደምትሆን እያስተማረኝ። ሰን አሁንም ለማግባት ታስባለህ? ዓለም ላይ ካሉት በሚሊዮን ከሚቆጠሩ ሴቶች ውስጥ አንዷ ናት መጥፎ የሆነች እንጂ ሁሉም አይደለም። እንዴ ሰን ሚስትህ እኮ ትናንት ነው ችት ያደረገችብህ። ያመንኳት ሚስቴ ችት ስላደረገችብኝ ብቻ ወንድነቴንና መልካም ባልነቴን አይቀይረውም። ክፉ ሰዎች ከህይወታችን ሲወጡ መልካም ሰዎች ይመጣሉ። ነገሮች፣ ሰዎች፣ ሁኔታዎች ይመጣሉ፣ ይሄዳሉ፣ ይቀያየራሉ። ሰን ግን አይቀየርም፣ ሁሌም ሰን ነው። ከዚህ ሁሉ ነገር በኋላ አሁንም ጥሩ ባል የምትሆን ይመስላል ሰን? መልካም ሚስት አይደለም የምፈልገው። መልካም ሚስት ከፈለኩ ደግሞ ጥሩ ባል መሆን አለብኝ። ግን እኮ መልካም ባል ስለሆንክላት ነው የቀዳችው። ከዚህ በፊት የነበረችው ሚስቴ መጥፎ ናት ማለት ከዚህ በኋላ የምትመጣው ሴትም መጥፎ ናት ማለት አይደለም። ከሆነችም ትሁን፣ ለኔ ጉዳይ አይደለም። የኔ ስራ መልካም ባል ሆኖ መገኘት እንጂ የምትመጣዋን ሴት መልካም ሚስት ለማድረግ መታገል አይደለም። ብዙ ሴቶች የሚያዋርዳቸውና የሚያቃላቸውን እንጂ መልካም የሆነላቸውን ወንድ አይወዱም። ከፈለገች ትምጣ፣ ካልፈለገች አትምጣ። እኔ የምኖረው ያለ ፈጣሪ እንጂ ያለ ሴት አይደለም። ሰን ሚስት መጣችልህ። ሰን አሳ ከውሃ ወጥቶ መኖር እንደማይችል ሁሉ እኔም ያላንተ መኖር አልችልም። የሰራሽውን ስህተት መመለስ ከቻልሽ ይቅርልሻለሁ። ሰን ስህተቴን አለመድገም ነው እንጂ የምችለው መመለስ አልችልም። አሁን ደግሞ ከፊት ቆሜያለሁ። ይቅርታ ካደረገላት ይገርመኛል። ሰንን መገመት ከባድ ነው። እንደምትመለሽ አውቅ ነበር። ሁለተኛ እጄን ከሰነዘርኩ ነፍስሽ ሳትወጣ አልመለስም። እሺ ከዚህ ጥፊ። አልጠፋም። እኔ ራሴ ከምጠፋ አንተ ከዚህም ጠፋ አድርገኝ።